ዛሬ እንግዲህ የሰው ልጅን ታሪክ በከፍተኛ ደረጃ ስለቀየረ ድንቅ ቴክኖሎጂ እንወያያለን። ይኸውም እንግዲህ የቴሌፎን ወይም የስልክ ቴክኖሎጂ ነው። ከስልክ በፊት እጅግ በጣም ፈጣን የሚባለው መልእክት ማድረሻ መንገድ የቴሌግራፍ ቴክኖሎጂ ነው። ሙርስ ኮድን ይጠቀም ነበረ። ፈጣን አልነበረም፣ ኦፕሬተሮችም ያስፈልጉት ነበረ። ዛሬ ላይ እንግዲህ የምንመለከተው ስልክ እንደ ቀልድ ከአንድ ሰው ጋር የምናወራበት ቴክኖሎጂ እንዴት እንደተፈጠረ፣ የስልክ ቴክኖሎጂ ድምፅን ወደ ኤሌክትሪክ ሲግናሎች በመቀየር በገመድ ውስጥ የማስተላለፍ ቴክኖሎጂ ነበረ። አሁን ላይ እንግዲህ እስቲ ስልካችሁን ትታችሁ ከሰው ጋር መቀጣጠርን አስቡት። ያለ ስልክ ሜሴጅ ሳትጻጻፉ፣ ስልክ ሳትደዋወሉ እዚህ ቦታ ላይ በዚህ ሰዓት እንገናኝ ተባብላችሁ፣ በተለይ ደግሞ ሩቅ ምስራቅ ባህር ተሻግሮ የሚኖሩ ሰዎች በምን መልክ ሊቀጣጠሩ እንደሚችሉ አስቡት፣ ምን ያህል ችግሮች እንዳቀለለልን። በዚህ እንግዲህ የቴክ ስቶሪስ ፕሮግራማችን ላይ እንደዚህ አይነት ድንቅ የሰው ልጅ ፈጠራዎችን የምንመለከትበት ታሪካቸውን የምንቃኝበት ፕሮግራም ስለሆነ አብራችሁን ሁኑ። ጆኤል ታላቂ ነኝ። ይመቻችሁ። ሀሳብ አስተያየታችሁን ቪዲዮአችን ከመጀመራችን በፊት እየጻፋችሁልን ወደ ቪዲዮ እንግባ። Watson, come here. I want to see you. I heard you. I heard what you said. በቀደምት ጊዜያት ሩቅ ቦታ ካለ ሰው ጋር ለመገናኘት ያላችሁ ጥሩ አማራጭ ደብዳቤ በፈረስ መላክ ነበር። አስቡት፣ መቀሌ ወይም ሐረር ያለ ጓደኛችሁ ጋር መልእክት ለመላላክ ስንት ወር ሊፈጅባችሁ እንደሚችል። ታዲያ ተመራማሪዎች በሽቦች መካከል ድምፅን ማስተላለፍ እንደሚቻል እስከሚያሳዩን ድረስ የነበረን ፈጣን የሚባለው አማራጭ ይኸው በፈረስ በኩል መልእክትን መለዋወጥ ነበረ። የስልክ ቴክኖሎጂ መጠንሰስ የጀመረው በ1830ዎቹ ሳሙኤል ሙርስ የሙርስ ኮድን ለዓለም ባስተዋወቀበት ጊዜ ነበር። ሳሙኤል ሙርስ የሰራው ቴክኖሎጂ ቴሌግራፍ በሽቦዎች መካከል የኤሌክትሪክ ምልክቶችን ማስተላለፍ ችሎ ነበር። ታዲያ ነጥቦችን ዳሾች፣ ዶትና ዳሽ የሚሰኙ እንጂ እውነተኛ የሰው ልጅ ንግግር ማስተላለፍ አይችሉም ነበር። አሁን ላይ ስልክ ልውውጥ እንደምናደርገው ማለት ነው። የሙርስ ኮድ ግን ያኔ ብቻ አላበቃም። አሁንም ድረስ በስለላ ድርጅቶች በሚስጥራዊ ኦፕሬሽኖች ላይ መልእክትን ለማስተላለፍ ብዙ ተቋሞች ይጠቀሙበታል። እኔ ግን የሚገርመኝ፣ እስቲ ቆይ አንዴ ቆም ብላችሁ አስቡት። ካለ ስልክ ኑሯችሁ ምን ሊመስል እንደሚችል ውሏችሁን እስቲ አስቡት። ስልክ ሳትይዙ ብትወጡ ምን ሊመስል ይችላል? በኮመንት አስቀምጡልን። ከሰዎች ጋር ለመቀጣጠር ቀን ቀጠሮ ሰጥታችኋቸው ቦታና ሰዓት ተነጋግራችሁ ድንገት የሆነ ነገር ቢገጥማችሁ ለዛ ሰው ምን አይነት መልእክት ማስተላለፍ ትችላላችሁ? ቀጠሮ ተወስኗል። ስልክ ቢኖር ግን አጭር ጽሑፍ መልእክት ትልካላችሁ፣ ደውላችሁ ታሳውቃላችሁ፣ ቪዲዮ ኮል ማድረግ ትችላላችሁ። በርካታ አማራጮች አግኝተናል። በጣም የሚያስገርም ነው። ታዲያ በ1854 ጣሊያናዊው አንቶኒ ሚዮቼ ቴሌትሮፎኖ የሚባል ቀደምት የድምፅ ማስተላለፊያ መሳሪያ ቢሰራም በሚያሳዝን ሁኔታ በቂ ገንዘብ ስላልነበረው የፈጠራ ባለቤትነት ማረጋገጫ ማግኘት አልቻለም ነበር። ታዲያ በ1876 የዓለማችንን ታሪክ ለአንዴና ለመጨረሻ ጊዜ የቀየረ ትልቅ ክስተት ተፈጠረ። አሌክሳንደር ግራሃም ቤል ሚስተር ዋትሰን እዚህ ጋር ና ላገኘህ እፈልጋለሁ የሚለው የድምፅ መልእክት ለመጀመሪያ ጊዜ በቴሌፎን ማስተላለፍ ቻለ። ሁሉም ሰው በድንጋጤ ተዋጠ። እስቲ አስቡት፣ የሰው ድምፅ በሽቦዎች ተጉዞ ሲሰማ አሁንም ድረስ የሚደንቅ ተአምር ነው። በየቀኑ ስለምናደርገው ለምደነው ነው እንጂ። በጊዜውም ታዲያ አሌክሳንደር ግራሃም ቤል የፈጠራ ባለቤትነት መብት ለማግኘት ከሌላ ተመራማሪ ኤሊሻ ግሬ ጋር ፉክክር ውስጥ ገብቶ ነበር። ቢሆንም ግን ባልተጠበቀ ሁኔታ የአሌክሳንደር ግራሃም ቤል የባለቤትነት መብት ከግሬ 2 ሰዓት ቀደም ብሎ መመዝገብ ቻለ። ይህም እንግዲህ የሚያሳየን ትልቅ የሰዓትን ጥቅም ነው። ታሪካዊ የይገባኛል ጦርነት አስነስቶ የነበረ ቢሆንም የአሌክሳንደር ግራሃም ቤል የባለቤትነት መብት በመጽናቱ አሁንም ድረስ አሌክሳንደር ግራሃም ቤል የቴሌፎን ፈጣሪ ተደርጎ ይቆጠራል። ብዙዎቻችንም እናውቀዋለን። የመጀመሪያው የስልክ መስመር በ1877 እንደተገነባ የአሌክሳንደር ግራሃም ቤል የቴሌፎን ኩባንያ ተቋቋመ። ይህም የግንኙነት ሂደቱን አንድ እርምጃ ወደፊት አሳደገው። ነገር ግን መልእክት ለማስተላለፍ ለመደወል ስትፈልጉ መደወያ ሆነ ቁጥሮች ባለመኖራቸው ወደ ኦፕሬተር በመደወል እንዲያገናኛችሁ መጠየቅ ይጠበቅባችሁ ነበር። በጣም የሚያስገርም ነው። አሁን ላይ ለአንድ ሰው መደወል ከፈለጋችሁ ራሳችሁ በቀጥታ ያንን ሰው ማግኘት ትችላላችሁ። በዛን ጊዜ ግን አንድ ኦፕሬተር ጋር ነግራችሁት እከሌን ላገኝ ነው፣ እከሌ ጋር ይደወልልኝ ብሎ እሱ ነው የሚያገናኛችሁ። ስልክም አውርታችሁ በምትጨርሱበት ሰዓት ጨርሰናል ብላችሁ ለኦፕሬተሩ አሳውቃችሁት እሱ ነው ማኑዋሊ የሚዘጋላችሁ። ታዲያ በ19ኛ ክፍለ ዘመን መጀመሪያዎቹ ላይ ቴሌፎኖች እየተለመዱ በመምጣታቸው ዋነኛ የመልእክት ማስተላለፊያ
መተላለፊያዎች ሆኑ። ከዚያም ነው አሌክሳንደር ግራሃም ቤል በ1915 ከኒውዮርክ ወደ ሳን ፍራንሲስኮ የመጀመሪያውን አህጉራዊ የስልክ ጥሪ በማድረግ አሁን ያለንበትን ቴክኖሎጂ የወለደው። እንደ ቀልድ እንግዲህ ሁላችንም አሁን በኪሳችን ይዘነው የምንሄደው ስልክ እዚህ ላይ ለመድረስ ብዙ ጊዜ ወስዶበታል። ከ1920 እስከ 1940ዎቹ በፈረንጆቹ አቆጣጠር በዚህ ጊዜ ስልክ መደወል ስትፈልጉ ቅድም እንደነገርኳችሁ ኦፕሬተር በስልክ ልውውጥ ጣቢያዎች ላይ ተቀምጦ የስልክ ጥሪዎች በእጅ የሚያገናኝበት የኦፕሬተር ሲስተም ነበረ። ታዲያ ይህም በ1940ዎቹ መጨረሻ ላይ በሮታሪ መደወያ ወይም ቁጥሮች ልክ እንደዚህ በክብ የተቀመጡበት ስልክ ተቀይሯል። ለመደወል ቁጥሩን ተጭኖ እስከ መጨረሻው ማሽከርከር ብቻ ነው የሚጠበቅባችሁ። ታዲያ ይህንን የስልክ መደወያ ብዙ የተጠቀመው ሰው እንዳለ እርግጠኛ ነኝ። ትዝታም ያለባችሁ ካላችሁ እስቲ በኮመንት እንድታስቀምጡልኝ እጠይቃለሁ። Isn't this great? Here I am in New York and there you are in St. Louis and it's just like you're in the next room. ከዛም ደግሞ በ1960ዎቹ በኃይል በመጫን የሚሰሩ የቁልፍ ስልኮች በመምጣታቸው በተሻለ ፍጥነት መደወል እንዲችሉ አድርጓቸው ነበር። እንዲህ እያለ የሞባይል ስልክ በ1980ዎቹ የመጀመሪያ ይፋ ሆነ። ሞቶሮላ የዓለማችን የመጀመሪያው ሞባይል ስልክ ይፋ አድርጎ ነበር። የመጀመሪያው የሞባይል ስልክ ጥሪ የተደረገው በሞቶሮላ ድርጅት ውስጥ መሐንዲስ በሆኑት ማርቲን ኩፐር በ1973 ኤፕሪል 3 ላይ ሲሆን ጥሪው የተደረገውም በዳይናታክ የተሰራ የሞባይል ስልክ ላይ ነበር። ይሄ ስልክ 2.5 ፓውንድ ወይም 11 ኪሎ ግራም የሚመዝን ትልቅ ድንጋይ የሚያክል ክብደት ነበረው። ታዲያ ሙሉ በሙሉ ባትሪውን ቻርጅ ለማድረግ ወይም ለመሙላት 10 ሰዓት ያክል የሚወስድ ሲሆን በ1984 አካባቢ $3995 ይሸጥ ነበር። በዛን ጊዜ እጅግ በጣም ብዙ ነገር ማድረግ ይችል ነበር ይሄ ገንዘብ። በዚህ ምክንያት ጥቂቶች ብቻ የሚጠቀሙበት የቅንጦት ዕቃ እና የሀብት መለኪያ ተደርጎ ይታይ ነበር። የሞባይል ስልክ በየጊዜው የተለያዩ መሻሻሎች ይደረጉበት የነበረ ቢሆንም 1994 ላይ IBM ሲሞን የተሰኘው መጀመሪያ ስማርትፎን ታች ስክሪን እንዲሁም የመጀመሪያው የሶፍትዌር አፕሊኬሽኖች ያለው ስልክ ትልቁን ለውጥ ይዞ መጣ። ይህም እንግዲህ ስልካችሁ ላይ ሆናችሁ ኢሜል እንዲሁም ፋክስ መላላክ፣ ካላንደር መጠቀም እንዲሁም ሌሎች ነገሮችን ማድረግ ያስችል ነበር። አሁን ስንሰማው ጨዋታ ይመስላል። ምክንያቱም ስልካችን ላይ አይደለም ካላንደር እንዲሁም ኢሜል መላላክ ትላልቅ ስራዎችን የምንሰራባቸው የቪዲዮ ኮሎችን፣ የሶሻል ሚዲያ መተግበሪያዎችን እንጠቀማለን። ታዲያ ስልክ ለመደዋወያነት ብቻ በሚያገለግልበት በዚያን ዘመን እጃችሁ ላይ ያለን ስልክ ብቻ በመጠቀም ኢሜል ስትልኩ በጣም አስደናቂ እንዲሁም አስገራሚ ነገር ነበር። ይህን ስልክ የያዙ ሰዎች በጣም ዘመናዊ ሰዎች ተደርገው ነበር የሚቆጠሩት። በዋጋው ውድነት እና ለአያያዝ ምቹ ባለመሆኑ ምክንያት ብዙ ሰው ባይገዛውም ግን ስማርት ስልክ እድገት ትልቅ አስተዋጽኦ አድርጓል። ምናልባትም ይሄ ስልክ ባይኖር ነው ዛሬ የምንጠቀማቸው ስማርት ስልኮች ላይኖሩ ይችል ነበር። ታዲያ እና አፕልም አይፎንን ይዘው እንዲመጡ ትልቅ ኢንስፓይሬሽን ሆኗቸዋል። በዋጋው ውድነት እንዲሁም ለአያያዝ ምቹ ባለመሆኑ ምክንያት ሰው ባይገዛውም ስማርት ስልክ እድገት ትልቅ አስተዋጽኦ አድርጓል። መጠየቅ የማያቆመው የሰው ልጅ አይምሮ ታዲያ 2007 ላይ እንደ ፈረንጆቹ አቆጣጠር በእጅ ንክኪ የሚሰራ ኢንተርኔት ያለው ሙዚቃ ማጫወት የሚችል እንዲሁም ፎቶ እና ቪዲዮ መቅረጽ የሚችል አይፎን ስልክን በማስተዋወቅ የስልክ አጠቃቀምን ወደ አዲስ ገጽታ መቀየር ቻለ። የስልክ ታሪክ በእጅጉ ነው የተቀየረው ከአፕል አይፎንን ለመጀመሪያ ጊዜ ካስተዋወቀ በኋላ ነው። አስቡት፣ ታች ስክሪኑ በደንብ የሚሰራ እላዩ ላይ ፎቶዎች፣ ቪዲዮዎች በጣም በሚያስገርም ሁኔታ ይሄንን ስቲቭ ጆብስ በሚያስተዋውቅበት ሰዓት ይሄንን ስልክ ብዙዎች በጣም ተደነቁ። ዛሬ እንግዲህ ያለ ስልክ ህይወታችሁን መገመት አትችሉም። ከቪዲዮ ኮሎች እንዲሁም ኤአይ ረዳቶቻችሁ ቴሌፎን ከቅንጦት ዕቃነት ወደ መሰረታዊ ፍላጎትነት ተቀይሯል። በእርግጥም ነው ስልክ የሌለው ሰው ልታገኙ አትችሉም በዚህ ሰዓት። እስቲ ከስልካችሁ ውጪ አንድ ቀን ለማሳለፍ ሞክሩ። ብዙዎቻችን አንችልም። አሁን እንደውም በሚያስገርም ሁኔታ ስልኮቻችን ሱስ አሲዘውን የስልክ አዲክሽን ወይም የስልክ ሱሶችን ተይዘናል። አብዛኞቻችን ያለ ስልክ መዋል የሚችል ሰው ካለ በኮመንት ሀሳብ አስተያየቱን ያጋራል። የስልክ ሱስም ደግሞ በወጣቶች ላይ እየተስተዋለ ስልክን ከመደዋወያነት በተጨማሪ ለበርካታ አገልግሎቶች ስለምንጠቀመው በተለይ ልጆች ላይ ማሰብ ማሰላሰል የሚችሉበትን አይምሯቸውን በጣም እየቀነሰ በጣም አጋዦች የሚባሉ እንደ ካልኩሌተር፣ አውቶ ኮሬክት የተሰኙ ነገሮች እጅጉኑ ማሰባችን እንዲቀንስ ስራዎች እንዲቀሉልን አድርገዋል። ይህም ሲሆን ታዲያ በእጅጉኑ የሰው ልጅን ልዕቀት የመፍጠር አቅሙን እየቀነሰው ይገኛል። ታዲያ ይሄ አስደናቂ ቴክኖሎጂ ወደ ሀገራችን ኢትዮጵያ የገባበት ጊዜ መቼ ነው ካላችሁ በንጉስ ነገስት ሚኒሊክ ዘመነ መንግስት በ1886 ዓ.ም አካባቢ ነበረ። ንጉሱ
ከውጭ ሀገር የስልክ ስጦታ ተበረከተላቸው። አስቡት፣ መልእክት ለማስተላለፍ በሰውና በፈረስ ዜና ለመናገር ከበሮና ጭስ በሚጠቀሙበት ዘመን በሽቦ በኩል ድምጽ ማስተላለፍ ምን ያህል አስደናቂ እንደነበር። ንጉሱም በጣም ተደስተው ለመሞከር ቢጓጉም እንዴት እንደሚሰራ የሚያውቅ ሰው አልነበራቸውም። ስለዚህ ከውጭ ሀገር ባለሙያዎች ጋብዘው ስልኩን አስተከሉ። የመጀመሪያው የስልክ ጥሪ በሚደረግበት ጊዜ ሁሉም በንጋጤ ተውጠው ነበር። አጼ ምኒልክም ይህንን ቴክኖሎጂ ለኢትዮጵያ እድገት ሊጠቀሙበት በመፈለግ በሀገሪቱ ዋና ዋና ቦታዎች ላይ የስልክ መስመሮች እንዲዘረጉ አደረጉ። የቴሌፎን አገልግሎት ለመጀመር መጀመሪያ ሙከራ የተደረገው ከአዲስ አበባ ወደ ሐረር በሚዘረጋው መስመር ላይ ሲሆን በወቅቱ አገሪቱ በነበረው የጸጥታ ችግር ምክንያት ሙከራው ሳይሳካ ቀረ። ይሁን እንጂ በቴክኖሎጂ አፍቃሪነታቸው የሚታወቁት ምኒልክ 1891 ዓ.ም ላይ ድጋሚ ሙከራን በማድረግ ከአዲስ አበባ ወደ ሐረር የቴሌፎን መስመር ዝርጋታው በዘመናዊ መልክ አስጀመሩ። በ1894 ዓ.ም አዲስ አበባ እና ሐረር ከተሞችን ያገናኘው የመጀመሪያ የስልክ መስመር ተጠናቆ አገልግሎት መስጠት ጀመረ። መጀመሪያ አካባቢ ስልክ አገልግሎት ላይ የሚውለው ለመንግስት እንዲሁም ለወታደራዊ ጉዳዮች የነበረ ቢሆንም በ1940ዎቹ እንዲሁም በ1950ዎቹ አካባቢ ጀምሮ ግን ለንግድ ድርጅቶች ለተወሰኑ ግለሰቦችም መሰጠት ተጀመረ። በጊዜውም እንግዲህ የስልክ ዋጋዎች እየቀነሱ በመምጣታቸው ብዙ ሰዎች መግዛትም ጀመሩ። ታዲያም ኢትዮጵያ ውስጥ የቴሌኮሙኒኬሽን አገልግሎት መስፋፋት የኢኮኖሚ እድገት በማፋጠን የዜጎች የኑሮ ደረጃ በማሻሻል ረገድ ከፍተኛ አስተዋጽኦን አድርጓል። የስልክ የቴሌፎን ፈጠራ የሰው ልጅ ታሪክ የቀየረ ድንቅ ግኝት ነው። በዚህ ሁላችሁም እንደምትስማሙ እርግጠኛ ነኝ። ከቀላል የድምጽ ማስተላለፊያ መሳሪያነት እስከ ዛሬዎቹ ዘመናዊ ስማርትፎኖች ድረስ ረጅም ጉዞ ተጉዟል። አሁን ደግሞ ስልኮች ወደ አርቲፊሻል ኢንተለጀንስ ቴክኖሎጂ እየገሰገሱ ይገኛል። ግን በዚህ አላበቃም። አሁን በዚህ ሰዓት ምናልባት እናንተ ስልካችሁ ምድር ላይ እንደምትጠቀሙ ይሆናል የምታስቡት፣ ነገር ግን አይደለም። የስልክ ቴክኖሎጂ ህዋ ላይ ደርሷል። እንደምናውቀው ህዋ ወይም ጠፈር በጣም ከባድ ቦታ ነው። በጣም ቀዝቃዛ፣ ጨረሩ በጣም ጠንካራ፣ ምንም አየር የሌለበት ቦታ ነው። ታዲያ ስልክ እንዴት ነው እዛ የሚሰራው? ሳይንቲስቶች ስልካችን ወደ ህዋ የላኩት ምን ያህል ጠንካራ እንደሆነ ለማየት፣ በተለይ ደግሞ ይህን ሁሉ ከባድ ሁኔታ ተቋቁሞ መስራት ይችላል የሚለውን ለማወቅ ነው። ስልካችንን በህዋ ላይ እንደ መረጃ መለዋወጫነት ከማገልገል በተጨማሪ የተለያዩ ሙከራዎችን ለማድረግ፣ ለምሳሌ የህዋ ጨረር እንዴት ስልካችንን እንደሚጎዳው ለማወቅ ወይም ደግሞ ስልካችንን በመጠቀም የህዋን ፎቶግራፎች ከማንሳት ጥቅም ላይ ይውላል። ከጥቂት ዓመታት በፊት ስልክ ማለት ትልቅ ሳጥን ገመድ ያለው ቁጥር አሽከርክረን ሄሎ ብለን ሀሳባችን በድምጽ ብቻ የምናስተላልፍበት መሳሪያ ነበር። ዛሬ ግን ስልክ ማለት እጃችን ላይ ያለ ኮምፒውተር ማለት ነው። በቀላሉ በስልካችን ፎቶ እናነሳለን፣ ቪዲዮ እንሰራለን፣ ከዓለም ዙሪያ ካሉ ሰዎች ጋር እንገናኛለን። በቃ ስራ የምንሰራበት ቢሮአችንም ሆኗል። ብዙዎች በሶሻል ሚዲያ ቪዲዮዎችን በመልቀቅ ገቢ እያገኙ መተዳደሪያቸው አድርገውታል በስልካቸው። ከዚህም በላይ ብዙዎች ስልካቸውን በመጠቀም ስራቸውን ከየትኛውም ቦታ ሆነው ይሰራሉ። ስብሰባዎችን በቪዲዮ ኮንፈረንስ፣ ፋይል መላላክ፣ በተለይ ሀገራችን ላይ እንደ ቴሌግራም አይነት ፕላትፎርሞችን እንጠቀማለን። ኢሜይል መመለስ፣ ምን አለፋችሁ ስልካችን ቢሮ እንዲሁም ባንክ ጭምር ሆኗል። አሁን የሞባይል ባንኪንግ በጣም እየተቀላጠፈ ስለሆነ ሰዎች ገንዘብ ራሱ ይዘው መዞር አቁመው በስልካቸው የተለያዩ የሞባይል መክፈያ መንገዶችን እየተጠቀሙ ክፍያዎችንም ይፈጽማሉ። ይሄ ብቻ አይደለም፣ ቅድም እንዳልኳችሁ የአርቲፊሻል ኢንተለጀንስ ቴክኖሎጂ ህይወታችንን የበለጠ ቀላል አድርጎታል። እስቲ አሁን ስልካችሁን አወጣችሁ ዛሬ የአየር ሁኔታው እንዴት ነው ብላችሁ ጠይቁት፣ ወዲያውኑ መልስ ይሰጣችኋል። ለነገ ስብሰባ እስቲ አስታውሰኝ ብንለው ደግሞ በትክክለኛ ሰዓት ያስታውሳችኋል። ፍላጎታችንን ተረድቶ የሚያስፈልጉንን መረጃዎች ከኛ በላይ አውቆን መረጃዎችን ያቀርብልናል። እንዲሁም ደግሞ የትርጉም አፕሊኬሽን ወይም ትራንስሌሽን ቋንቋዎች በቀላሉ እንድንረዳዳ ከሀገር ወደ ሌላ ሀገር እንድንሄድ ያግዘናል። ስልካችን እንደ ተርጓሚ ሆኖ ያገለግለናል። በተጨማሪ የፊት መለየት እንዲሁም ፌስ ሪኮግኒሽን፣ የጣት አሻራ መለየት የመሳሰሉ ፊቸሮች ስልካችን ላይ በመኖራቸው የባንክ መተግበሪያዎችን፣ የአየር ትኬቶችን የትን ቦታ ሳንንቀሳቀስ ከስልካችን ላይ ሆነን መክፈት እንችላለን። አረ ወደ ውጭ ሀገር ላይም ደግሞ ካየነው ስልካችን ብቻ በመጠቀም የባንክ አካውንትም እዛው ስልክ ላይ ሆነን መክፈት ያስችለናል። በጣም የሚያስገርም ሆኖ አግኝቼዋለሁ። የዛሬው ቪዲዮአችን እንግዲህ ከስልክ ቴክኖሎጂ ከስልክ አፈጣጠር ጋር የተያያዘ ነበረ። በቀጣይ ደግሞ የተለያዩ ቴክኖሎጂዎችን እናነሳለን። በየቀኑ የምንገለገልባቸው ታሪካዊ አመጣጣቸው እንዴት እንደነበር፣ ምን አይነት ቴክኖሎጂ እንደሚጠቀሙ የምንመለከትበት የቴክኖሎጂ ታሪኮችን የምናቀርብበት ቴክ ስቶሪስ የተሰኘው ፕሮግራማችን ነው። አብሬያችሁ የነበርኩት ጆኤል ታላርጊ ነኝ።